ብዙዎቻችን ህይወት በዘፈቀደ የሚመራ ይመስለናል። ነገር ግን ህይወት በምርጫ ነው እየተመራ ያለው። አወክም አላወክም እየኖርክ ያለው ህይወት የመረጥከውን ህይወት ነው። ህይወትን መርጠ ነው እየኖርክ ያለው። አውቀህ ሊሆን ይችላል፣ ሳታቅ ሊሆን ይችላል። ግን እያንዳንዱ ህይወት በዘፈቀደ አይደለም የሚሄደው። በምርጫህ ነው እየተከናወነ ያለው ምንም ነገር። ህይወት በቃ እንደ ገበያ ሄደህ የሆነ ነገር ሸምተህ እንደምትመጣው ህይወትንም እንደዛ ነው፣ እንደ ገበያ ነች። የፈለግከውን መርጠህ ነው መኖር የምትችለው። የፈለግከውን አንተነትህን ነው መፈጠር የምትችለው። መልክህን ላትቀይረው ትችላለህ። አቋምን ላትቀይረው ትችላለህ። ቁመትን ላታስረዝመው ወይም ላታሳጥረው አትችልም። ነገር ግን ህይወትን መርጠህ የመኖር ድርሻው ያንተ ነው። ህይወት ምርጫ ነች። ብዙ ሰዎች እንትና ለምን እንደዚህ ታደርጋለህ? ለምን ይህን ስራ ትሰራለህ? ለምን እንዲህ አይነት ነገር አትሰራም? እያሉ በሰው ህይወት ጣልቃ የሚገቡ በአንተ ህይወት እነሱ ጣልቃ ገብተው ሊመርጡ እየፈለጉ ነው። ነገር ግን ህይወት ያንተ ምርጫ ነች። አሁንም ምርጫው ያንተ ነው። እነሱ ቢያወሩም ባያወሩም ምርጫው ያንተ ነው። ያን ነገር ብትፈልግ መቃወም ያንተ ምርጫ ነው፣ ብትፈልግ መቀበል ያንተ ምርጫ ነው። ሰዎች ቢናገሩ እንኳን ሰዎች ተጽዕኖ ሲፈጥሩብህ እንኳን መርጠህላቸዋል ማለት ነው። ምክንያቱም መቃወም ትችላለህ፣ ምርጫ አለህ። አለመቃወም ትችላለህ፣ ምርጫ አለህ። ስለዚህ ህይወት የምትኖረው አሁን እየኖርክ ያለውን ህይወት የሆነ ሰዓት መርጠኸው ነው። የሆኑ ሰዎች ላይ አይተኸው እንዲህ አይነት ህይወት ብኖር እንዲህ አይነት ስራ ብሰራ በቃ ወይ በፍራቻ ወይ ደግሞ ሳትፈራ የመረጥከውን ህይወት ነው እየኖርክ ያለው። አብዛኞቻችን በፍራቻ መጀመሪያ የመረጥነውን ህይወት ነው እየኖርን ያለ ነው። ያንን ደግሞ መቀየር እንችላለን። ሆን ብለን አስበን የምንፈልገውን ህይወት መርጠን የኔ ህይወት ይህ ነው፣ እኔ መኖር የምፈልገው እንዲህ አይነት ህይወት ነው ብለን መምረጥ እንችላለን። ምክንያቱም ምርጫው የኛ የተተው ነው። ፈጣሪ እንኳን ይላል አንዱ የሆነ ሰው ሲናገር፣ ፈጣሪ እንኳን አንተ ፈቀድክ ሊያደርግልህ ወይም የሆነ ነገር ሊፈጥርልህ አይችልም። ምክንያቱም ምድር ላይ እስካለ ድረስ የራስ ምርጫ አለ። ምርጫህን አይጋፋም። ነፃነት፣ የራስ ነፃነት አለ። ያን ነፃነትን አይጋፋም ፈጣሪ ራሱ። አንተ ለመለወጥ ካልፈቀድክ ፈጣሪ እንኳን አይለውጥህም ነው ያለው። ይሄ ፈጣሪ አይችልም ማለት አይደለም። ፈጣሪ ከፈለገ አንተ መጨፍለቅ ይችላል። ፈጣሪ አንተ እንደፈለገ ማድረግ ይችላል። ነገር ግን ነፃ ምርጫ ሰጥቷል። እሱን የማምለክ እንኳን ነፃ ምርጫ ነው የተሰጠህ። ስለዚህ ማንኛውም ነገር በአንተ ምርጫ ነው የሚሆነው። አንተ ስትፈቅድ፣ አንተ እንዲህ አይነት ህይወት ነው መኖር የምፈልገው ብለህ ስትመርጥ፣ በመረጥከው ላይ እግዚአብሔር ለአንተ ያግዝሃል። ያ የመረጥከውን ነገር እንድታሳካ የሚያስችልን እምቅ ኃይል በውስጥህ አለ። ያንን ኃይል አውጥተህ እንድትጠቀም ያግዝሃል ማለት ነው። ነገር ግን አንተ ሳትፈቅድ እኔ እግዚአብሔር ያቅልኛል የሚሉ ሰዎች አሉ። እኔ እግዚአብሔር ያቅልኛል። እግዚአብሔር አያቅልህም። እግዚአብሔር አያቅልህም። ይህን ስልህ እግዚአብሔር አያቅም እያልኩ አይደለም። ያንተን ኃላፊነት ለእግዚአብሔር ሰጥተህ እግዚአብሔር ለእግዚአብሔር ሰጥተህ አንተ ምን ልትሰራ ነው? እዚህ ያለው ሮቦት ነህ እንደ አንተ? እዚህ ያለው እኮ እንድትመርጥ ነው። የራስህን አሻራ እንድታሳርፍ ነው እኮ። እኔ እግዚአብሔር ያውቃል። ቁጭ ብለህ እግዚአብሔር የሚያውቀው ቁጭ ካልክ ቁጭ ማለትህን ነው የሚያውቀው። እግዚአብሔር አንተ ስትመርጥ፣ አንተ ስትነሳ፣ አንተ ስትወስን፣ በወሰንከው ማድረግ በምትፈልገው ነገር ላይ ያግዝሃል፣ እንድታከናውን ያግዝሃል። እግዚአብሔር ያውቃል የምትል ከሆነ ኢትዮጵያ ውስጥ 100 ምናምን ሚሊዮን ህዝብ አለ። ለምን ደሃ ሆነ? እግዚአብሔር ስለማያውቅ ነው? ያውቃል። ነገር ግን እያንዳንዱ የራሱን ምርጫ እንዲኖር ነው የተተወው። በመረጠው ላይ እየኖረ ነው። ድህነትን ከመረጠ የድህነት ህይወትን እየኖረ አለ። በቃ እየኖረ ነው የድህነትን ህይወት። ስለዚህ እግዚአብሔር ያውቃል። እግዚአብሔር ያውቃል። አቅልህም ስል እግዚአብሔር ጭራሽ አያውቅም ማለት ንቀት አይደለም። እግዚአብሔር ሁሉን ነገር ያውቃል። እንዳልኩ እኛን መጨፍለቅ ይችላል። ከሰማይ ጋር ማገናኘት ይችላል ምድርን። ነገር ግን እኛ ምድር ላይ እስካለን ድረስ ነፃ ፍቃድ ተሰጥቶናል። በፍቃድህ ላይ ነው እግዚአብሔር የሚያግዝህ። ቁጭ ብለህ እግዚአብሔር ያውቃል። እውሩን አሞራ እኮ እግዚአብሔር ያበለዋል ምናምን የሚባል ነገር አለ። ካልበረረ ዛፍ ላይ ቁጭ ብሎ ጥሬ ይሄድለታል እንዴ? እውሩ አሞራ አይሄድለትም እኮ። ባይም እንኳን መብረር አለበት፣ መሬት ላይ ማረፍ አለበት፣ ከዛፍ ላይ መውረድ አለበት።
መንቀሳቀስ አለበት። በዛ መንገድ ነው ሲበር ነው የሚመራው ማለት ነው። አንተ ስትነሳ ምራኝ ብለህ ስትነሳ ይመራሃል። ነገር ግን አንተ ቁጭ ብለህ እግዚአብሔር ያውቃል የምትል ከሆነ ቁጭ ማለትን ነው እግዚአብሔር የሚያውቀው። ብዙዎቻችን የምንሸወደው እኮ ለዚህ ነው። እግዚአብሔር 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 ቤተክርስቲያን ስትመላለስ፣ መስጂድ ስትመላለስ አማኝ የሆንክ ይመስላል። አይደለም፣ አማኝ አይደለም ብላዘር። በተመላለስ አይደለም። አማኝ ማለት በውጤት የሚገለጽ መሆን አለበት። አማኞችን በፍሬያቸው ታውቋቸዋላችሁ የሚል አለ። አብዛኞቹ እናት አባቶቻችን ብለው ቤተክርስቲያን ይመላለሳሉ። ሲሄዱ ወይ ሰው ያሙ ወይ ሰው ጋር እየተጣሉ ይመጣሉ። ቤት ሲደርሱ ከባል ከሚስቱ ጋር ይጣላል። ከቤተክርስቲያን መልስ ማለት ነው። ይሄ እምነት አይደለም። ይሄ አስመሳይነት ነው። ሰይጣን ራሱ ድራማ የሚጫወትበት ፓርት ይሄ ይመስለኛል። እንደውም እኔ ዝም ብለህ ቤተክርስቲያን እየተመላለስክ አንተ አማኝ ነህ እንድትባል ማለት ነው። እንደዚህ አይደለም ብላዘር። ህይወት ምርጫ ነው። የፈለግከውን ህይወት መርጠህ መኖር አለብህ። ዋጋ ያስከፍላል። አዎ ዋጋ ያስከፍላል። ማድረግ የምትፈልገውን ነገር እንኳን እንዳታደርግ ያደርጋል። አላማ ሲኖርህ እኔ በዚህ መንገድ ነው የምጓዘው ስትል፣ በዚህኛው መንገድ አልሄድም ስትል ብዙ የሚያበሉ ጊዜያዊ ስራዎች አሉ። ነገር ግን እነዛን ነገር አታደርግም። ከአላማህ ጋር የሚያስኬድን ብቻ ነው የምትከተለው። ለጊዜው መቸገርን መምረጥም ካለበት ችግር እንድትመርጥ ትችላለህ። ለጊዜው ነው። ዛሬ ዝቅ ያልክበት ለዘላቂ ከፍታ ለዘላቂ ከፍ የሚያደርግህ ነገር ነው። ስለዚህ ህይወትህን በምርጫ ነው የምትኖረው። ልፈልጌ ነው ይህን ቪዲዮ እየቀረጽኩ ያለሁት። ይህ ቪዲዮ እንድትማሩ የምፈልገው ነገር ቢኖር ህይወት ምርጫ ነች። ወደድንም ጠላንም እኛ እየመረጥን ያለነው ነው። አለማድረግም ምርጫ ነው፣ ማድረግም ምርጫ ነው። ተነስቶ የሆነ ነገር መሞከርም ምርጫ ነው፣ አለመሞከርም ምርጫ ነው። ስለዚህ ህይወት በዘፈቀደ የሚሄድ ነገር አይደለም። ህይወት በዘፈቀደ ሳይሆን ለአንተ የተገዛችልህ ነው። ሀሳብን ተከትላ ነው የምትሄደው። እኔ ይሄን ነገር አላደርግም ስትል ምርጫ ነው። ይሄን ነገር አደርጋለሁ ስትል ምርጫ ነው። እኔ ሀብታም መሆን አልፈልግም ካልክ ድህነትን መርጠሃል ማለት ነው። በጣም ብዙ እኔ በጣም እንዴት ኢትዮጵያ ውስጥ እንዴት ሆን ብሎ ዲዛይን የተደረገ ይመስለኛል ድህነት። ገና የአስራ ምናምን ልጆች ሀብትን እንዴት እንደሚጠሉ እኔ እንዲ ፊዚካል ምናምን ብዙ ልጆችን አግኝቻለሁ። ሀብታም መሆን እንዲህ የሚጸየፉት ማለት ነው። ለምን? ከወላጆቻቸው የተሰማቸው ነው። ሀብታም መሆን እንደ መጥፎ ነገር የሚቆጥሩ አሉ። ስለዚህ ይሄንን ሰብሮ መውጣት የኔና ያንተ ድርሻ ነው ብላዘር። ስለዚህ ነቃ በል፣ ህይወትን ምረጥ። ምን አይነት ህይወት ነው መኖር የምትፈልገው? የዛሬ 4-5 ዓመት የት ቦታ መድረስ ትፈልጋለህ? ይሄንን ነገር ቁጭ ብለህ ወስን። ህይወት የኔና ያንተ ምርጫ ነው። ማንም አይመርጥልህም። አባትህ ሊወድ ይችላል፣ እናትህ ልትወድ ትችላለች። ያንተን ህይወት ግን ልትመርጥልህ አትችልም። መርጠህ መኖር ያለብህ አንተ ነህ። ጭንቅላት ተሰጥቷል፣ አእምሮ ተሰጥቷል። አስብበት። የምትፈልገውን ህይወት መኖር አለብህ። መቸገር ካለብህ አሁን ለጊዜው ተቸገር እንጂ ለዘላለም መቸገር የለብህም። የምትፈልገውን የነፃነት ህይወት መኖር አለብህ። ስለዚህ ተጠቀምበት። ከወደዳችሁት ቪዲዮን ሰብስክራይብ፣ ላይክ አድርጉት። በዚህ ቻናል የሚተላለፉት ስለ ህይወት ስለ ለውጥ ብቻ ነው። ስለዚህ ይህን ቪዲዮ ሰብስክራይብ፣ ላይክ አድርጉትኝ። ቀጣይ በሌላ አስተማሪ ቪዲዮ እንገናኝ። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ። ቻው ባይ